ወንድዬ የወዲትን ሲጥ አደረጋት። የወዲት እንግዲህ እናቱን ስታንቋሽሽና ሙልጭ አድርጋ ስትሰድባት አንቺ ጥቁር ድንጋይ ከዚህ በኋላ እዚህ ሶፋ ላይ እንዳትቀመጪ፣ ሶፋውን የገዛሁት እኔ ነኝ። ስለዚህ ወደዛ ወጥተሽ መቀመጥ ትችያለሽ። ስሚ አንቺ የት ነበርሽ? ቤተ ክርስቲያን ሄጄ እና ለምን መጣሽ? ቅዳሴው አልቆ እና ለምን ሌላ ቅዳሴ ቦታ አትሄጂም? እያለች እንግዲህ ሴትዮዋን በጣም ነው የምትሰድባት ማለት ነው። በጣም እኔ እንጃ እንደዚህ አጸያፊ ምን ቆይ እኔ እንጃ ምን ትምህርት አለው ይሄ ማለት እናትን እንደዚህ ይሄን ያክል በዚህ ደረጃ ወንድዬ እኔ የሆነ የተጋረደበት ነገር አለ። አለምዬ ግን ጀግናዋ እንግዲህ በየቦታው ካሜራ አስቀምጣለች። ክችንና ሳሎን ጉዷን እንግዲህ በቅርቡ ትዘረግፈዋለች ማለት ነው። ወንድዬም በመጨረሻ እንግዲህ እናቴን ምንድን ነው ያደረጋችኋት? አንቺና ያቺ ተኩላ እናትሽ ምንድን ነው ያደረጋችኋት? እናቴን ተናገሪ፣ እናቴን ምንድን ነው ያደረጋችኋት ብሎ ሲጀመር እሷ እርጉዝ አይደለችም፣ አውቃ እየተጫወተችበት ነው ልጁን። ምክንያቱም ይሄ ቤት የወንድዬ የእናቱ ቤት ነው። እናም ቤቱ ሶፋውን አንቺ ብትገዢውም ቤቱ የኔ ነው። ቤቱ የኔ መሆኑን እንዳትረሺ። አይ አታስቢ፣ በቅርቡ ፍግም ስለምትይ ይሄ ቤት የኛ ነው የሚሆነው። አንቺ ምን አይነት ሰው ነች? ሰው ሲጠላሽ ማታውቂ? ለምንድን ነው ከዚህ ቤት ውልቅ ብለሽ ማትሄጂው? ባለፈ እንደዛ አደረግኩሽ አልሞት አልሽ። አሁን ደግሞ የውልሽ ደግሞ አንድ ነገር ልንገርሽ፣ ይሄ እየተናገርኩትን ለልጅሽ ብትነግሪው ልጅሽንና የልጅ ልጅሽን እገላቸዋለሁ እያለች በዚህ ታስፈራራታለች። አለምዬም በር ላይ ቆማ እንደፈለግሽ ተናገሪ፣ በቅርቡ ጉድሽን ሁሉም ሰው መነጋገሪያ ሲያደርግሽ ያኔ ምን እንደሚውጥሽ አብረን የምናየው ይሆናል። አሁን ውስጥሽ ያለውን ቆሻሻ በሙሉ አውጩ እያለች አለም ትዝትባታለች የወዲት ላይ። እናቷ ቤት ያለችው ሰራተኛም የወዲት እናትና ልጅ አንድ አይነቶች የፈጣሪ ያለ አንድ አይነት ሁለቱንም እያሰቃያቸው ይገኛሉ ሰራተኞቹን። ሰራተኛዋ ከዚች ከአለም ጋራ ውጭ ያወሩትን ለካ ድስት ጥዳ ነበረ የሄደችው። ወደ ቤት ስትመለስ እንግዲህ ድስቱ አሯል። ስጋ ወጥ ነበር የተሰራው መሰለኝ እንግዲህ እንደምትለው ከሆነ ድስቱ አረረ። ስለዚህ ያረረውን አንቺ ትበይዋለሽ፣ ነገር ግን በዚህ ወር ደሞዝ የለሽም። 2000 ብሩ ለተቃጠለው ወጥ፣ 2000 ብሩ ደግሞ ከሬስቶራንት የተገዛበትን ምግብ። ስለዚህ 4000 ብሩ የወር ደሞዝሽ አይሰጥሽም አለቻት። እቺ ልጅ እንግዲህ እዚህ እንደዚህ እየተሰደበች ገረድ እየተባለች እየተሰደበች ለእናቷ ነው የምትልቀው። እናም በጣም አዘነች። ልጁም ደግሞ የዚች የወዲት ወንድም እማዬ ለምንድን ነው ልጅቷ ስራዋን በአግባቧ ከሰራች እንደዚህ አጥንቷን የሚሰብር ነገር የምትናገሪያት? ለምን ምን አገባህ? ሰራተኛ ከሆናት እንደፈለገ መስደብ እንደፈለገ ማድረግ እችላለሁ። ከፈለግኩ መንቅሬ ማስወጣት እችላለሁ። ቆይች ልጅ ስራዋን በአግባቡ እየሰራች ነው። ለምንድን ነው ክብሯን ዝቅ የሚያደርግ ንግግር የምትናገሪያት? ስማ አንተ ለእሷ ደግፋለሁ የምትል ከሆነ አንተም ከዚህ ቤት መንቅሬ ነው የማስወጣህ እያለች ይቺ የወዲት እናት ክፉ የክፋት ጥግ ናት። የእህቷ ልጅ ቤቷ ብትመጣ ቤቴ መቀመጥ አትችይም፣ ውጪ ከቤቴ። የከተማ ኑሮ በጣም ከባድ ነው። አታፍሪም እንዴ? ኧረ አክስቴ እናቴ ያልነገረችሽም እንዴ? እኔ እኮ ስራ አግኝቼ ነው ወደ አዲስ አበባ የመጣሁት። እሱማ ጥሩ ነበረ፣ ግን እኔ ጋር መቀመጥ አትችይም አለቻት ልጅቷን ማለት ነው። ልጅቷን በጣም አዘነች። ገንዘብ ትፈልጋለች። ሰራተኛዋ ደግሞ እኔ አበድርሻለሁ ችግር የለውም ስታገኝ ትሰጭኛለሽ፣ ግን እውነት አክስትሽ ናት እቺ ሴትዮ ስትላት፣ አዎ የእናቴ እህት ናት፣ ግን እኔ በዚህ ደረጃ አልጠበቅኳትም ነበረ። አይ አንቺ እናትና ልጅ አንድ አይነቶች ናቸው። ልጅቷ ስሜን ላለመጥራት ስሜ አንቺ ገረድ እያለችን የምትጣራው በተፈጥሮ እንደዚህ አይነት ሰው አይቼ አላውቅም። የክፋት ጥግ ነው የተዋረሱት እያለች እንግዲህ አለምና ሰራተኛ ውጪ ተገናኝተው እያወሩ ምን ማድረግ ፈለግሽ ታዲያ ቪዲዮውን የቀረሽው ስትላት፣ ምንም ስትላት፣ ምን ማለት ነው ምንም እንዴ? አንቺ እኮ እዚህ ውስጥ ህይወትሽን ቁማር አዚዘሽ ነው የገባሽበት። ስለዚህ የሆነ ነገርማ ማድረግ አለብሽ አለቻት። እሞክራለሁ ግን ጊዜው አሁን አይደለም አለች ልጅቱ። ከዛ በኋላ አለምዬ እባክሽን ራስሽን እየጠበቅሽ፣ እነኚህ ሰዎች ክፋታቸው ከቀን ወደ ቀን እየጨመረ ስለሆነ የሆነ ነገር እንዳያደርጉሽ እባክሽን አለም አለቻት።
ምንም አታደርገኝም፣ አንቺ አታስቢ አለቻት። ከዛ በኋላ አለምም ወደ ቤት ተመለሰች። አለምዬ እንግዲህ ስራዋን እየሰራች ሴትዮዋን ሙልጭ አድርጋ እየሰደበች፣ አንቺ ጥቁር ድንጋይ፣ ይኸውልሽ አሁን ልጅሽ ሚስትህ እንደዚህ ሰድባኛለች፣ እንደዚህ ብላኛለች፣ እንደዚህ አድርጋኛለች ብለሽ ብትነግሪው ያው ይደነፋል። እናቴ ቤት ሄዳለሁ እንደለመደበት ደግሞ መጥቶ እግሬ ላይ ተደፍቶ ወደ ቤት ይመልሰኛል። ታዲያ ያን ጊዜ ወደ ቤት ስመለስ ጉልበት ጨምሬ እንደምመጣ ጠንካራ እንደምሆን እንዳዘነጊ። አንቺ እኮ ልትሞቺ ነው፣ አንድ ሐሙስ ነው የቀረሽ። እኔ ራሴ ደግሞ እንደጀመርኩት ጨርስሻለሁ። ስለዚህ አትልፊ፣ ከቻልሽ ሰውነትሽን ታጠቢ። በጣም ትሸጫለሽ፣ ትሰነፍጭኛለሽ፣ የፈጣሪ ያለ እያለች እንግዲህ እንደዚህ ድራማ ራሱ ቢሆንም በዚህ ናክል እንደዚህ እናት እኮ ናት። ምንም እኔ እንጃ የሚያስተምር ነገር የለውም ብዬ ነው የማስበው። እና በጣም ከአፏ ውስጥ የሚወጣው ቆሻሻ በጣም አጸያፊ ነው፣ የወዲት ማለት ነው። እና ደራሲው ደግሞ ከቻልክ የእውነት ስራዋ ቶሎ መጋለጥ አለባት፣ የዚች ልጅ ማለት ነው። የወዲትና እናቷ ስራቸው ቶሎ መጋለጥ አለበት። የምር እንደዚህ ከቀጠሉ ግን ሴትይቱን በጣም ህይወቷ እስከ ማጣት ትደርሳለች፣ የወንድዬ እናት። እሱም ደግሞ እሱ ፊት ስትሆን ታስመስላለች። እማዬ ተቀመጭ እንጂ ምናውማ እያለ እሱ አይ ወደ ውጭ ልውጣ፣ እማዬ ከፈለጉ ቁጭ በሉ፣ ከፈለጉ ይውጡ እያለች እማዬ በባለፈው ነገር ተቀይመሽኛል አይደለ? ይቅርታ አድርጊልኝ በድጋሚ። አረ ይቅርታ አድርጋልሻለች፣ ተነሺ እያለ ከዛ በኋላ እግሯ ላይ ሄዳ እባክሽ እማዬ ይቅርታ አድርጊልኝ አስቀይሜሻለሁ ምናምን እያለች አውቃ እግሯ ላይ ተደፍታ እማዬ አንዴ ልቀፉት፣ ቅድም ምንድን ነው ያልኩሽ? አንቺ እኔና ባሌ ሶፋ ላይ ከሆንን እዚህ እንዳትመጪ አላልኩሽም እንዴ? እያለች ጠጋ እያለች እያስፈራራቻት ሴትየዋን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ወይዘሮ የወዲት ክፋቷ እንደቀጠለ ነው ማለት ነው፣ ቀጥላለች። እኔ ምን አይነት ጉድ ምን አይነት ጨካኝ ሴት እንደሆነች አላውቅም። በእውነቱ በጣም እያሰቃየቻት ነው የምትገኘው የወዲት አማቷን ማለት ነው። አንቺ መቼ ነው የምትሞችው? መቼ ነው ድፍት ብለሽ የምንገላገልሽ? ይኸውልሽ አሁን ለሶፋሽ ከሆነ እንደፈለግሽ መናገር ትችያለሽ። ነገር ግን ደግሞ ቤቱ የኔ መሆኑን እንዳትረሺ። ይሄ ቤት የኔ ነው፣ ገባሽ? አለቻት። ስለዚህ ቤቴ እስከሆነ ድረስ ደግሞ እኔም የፈለግኩትን ነገር ማድረግ እችላለሁኝ። ግን ደግሞ አላርፍም ካልሽ ነግሬሻለሁ፣ ተስፋ ቆርጫለሁ እኔ አለቻት ማለት ነው። ከዛ በኋላ አለምዬም በጣም ተናደደችና ወይዘሮ የወዲት አሁን እንደፈለግሽ ደንፊ፣ ምንም አይደለም። ግን ነገሮች በቅርቡ ሁሉም ሰው አጀንዳ ሲያደርግሽ ያኔ ራስሽን ሲጣርገሽ ራስሽን ታጠፊያለሽ። እኔማ አንቺን ከለቀኩኝ ሰው አይደለውም፣ እኔ አለም አይደለውም። እመኝኝ፣ እማዬን እንዳሰቃይሻት ህይወትሽን በሙሉ ስቃይ ሲኦል ነው የማደርግብሽ እያለቻት እንግዲህ ስዝትባት ነበረ ማለት ነው። ከዛ በኋላ እንግዲህ አለምዬ ልብስ እያሰጣች ነበረ ውጪ ወጥታ። እማማም ወደ ውጭ ወጡ። እማዬ ምን ነው ደበሮት እንዴ? አይ አለምዬ እኔ ልጅ ሙልጭ አድርጋ ሰደበችኝ እኮ ሰደበችኝ። ትሸቻለሽ፣ ትገሚያለሽ፣ ትሰነፍጭኛለሽ፣ ታጠቢ፣ ሽቶ ተቀቢ። ታውቂያለሽ መጥፎ ሽታ ለእርጉዝ ሴት ጥሩ አይደለም። ስለዚህ አትግሚኝ፣ ወደዛ ታጠቢ። ከቻልሽ ደግሞ እኔና ባሌ ባለንበት ወደ ሳሎን እንዳትመጪ። ብቻ ብዙ ነገር ብላኛለች። ወይ ጉድ! እንደዛ ለጭሽ እማዬ እመኝኝ፣ በዚች በትንሽ ቀን ውስጥ የእሷን ውርደት ማየት ከፈለግሽ እኔ ምልሽን ብቻ አድርጊ አለቻት። እሺ አለቻት። ምን አሁን አንቺን የምልሽን ብቻ ካደረግሽ እማዬ እመኝኝ አለቻት። እኮ እሺ ምን ላድርግ ስትላት ከኪችንና ከሳሎን እንዳትጠፊ አለቻት። ለምን? እሱን አሁን አልነግርሽም እማዬ፣ ግን ሁሉም ነገር በቅርቡ ይስተካከላል። አንቺ ብቻ የምልሽን ካደረግሽማ እሷ በቅርቡ ወደ ጎዳናዋ ትወጣለች። ወንድዬ መቼም አሳማኙ ነገር እኔ ጋር ስላለ ሊያምነኝ ይችላል። ባያምነኝም ችግር የለብኝም፣ ግን እኔ የእሷን ውርደት እንደዚሁ ዝም አልልም አለች አለምዬ ማለት ነው። እንግዲህ ወይዘሪት የወዲት እንደ
እንደለመደችው ባሏ ፊት እያስመሰለች ከጀርባ ግን ሙልጭ አድርጋ እየሰደበቻት ሰው እንኳ የስድብ እንኳ አይነት አለው። እውነት ለመናገር እንዴት እንደምትሳደብ እንዴት እንደምታንቋሽሻት በእውነት በጣም ያስጠላል ማለት ነው። እና እኔ እንደዚህ አይነት ሰው በህይወቴ ገጥሞኝ አያውቅም። እኔ ራሴ ማለት ነው። እንደዚህ ድራማ ቢሆንም እናት መከበር አለባት። ጉድ እኮ ነው እንዴት እንደምትሰድባት እናቷን እንዴት እንደምታንቋሽሻት። አንቺ አንድ ሐሙስ የቀረሽ። ለነገሩ እኔው እንደጀመርኩ እኔ ራሴ ጨርስሻለሁ። ያንቺ ነገር ቀላል ነው። እመኝኝ እምተውሽ መስሎሽ ተሳስተሻል። አልለቅሽም። ሲጣርጌ እኔ ራሴ እገልሻለሁ እያለች አሮጊቷን እንግዲህ እያሰቃየቻት ትገኛለች። እኔ ምን አይነት ጭካኝ ነው ምን አይነት ጭካኔ አላውቅም በእውነት። ከዛም አለምዬ ብቻ እንደፈለግሽ ተናገሪ ወይዘሮ ዮዲት፣ አሁን ሌላ ምልሽ ነገር የለም። እመኝኝ ግን ለዚች ለንግግርሽ ለእያንዳንዷ ዋጋ ትከፊበታለሽ። እኔ አለም አይደለውም የተወለድሽበትን ቀን ባላስቆጥርሽ እያለች እንግዲህ ዛቻዋን ቀጥላለች። ያችም እናቷ ቤት ያለችው ሰራተኛ እንግዲህ እያሰቃዩት ይገኛሉ። እንዴት እንደሚያሰቃዩት እንዴት እንደሚያደርጓት፣ አንቺ ገረድ አንቺ ምንትስ እያለች ሴትይቱ እንዴት እንደምትሰድባት ማለት ነው ልጅቷን። እማዬ ለምንድን ነው አይምሮዋን የሚነካ ንግግር የምትናገሪው? እባክሽ ለምትናገሪያቸው ንግግሮች የሆነ ነገር እንኳ የተወሰነ ቢኖርሽ ይገባል። አገናዝቢ እንጂ አፍሽ እንዳመጣ ነው እንደምትና ናምታኛ ናምታኝ። እኔ ሰው አልመታም፣ ግን ደግሞ ለምትናገሪያቸው ንግግር ተጠንቀቅ እንጂ። ሰው ነች እኮ ትሰበራለች። ለምን እንከታትልም? በገንዘቤ እኮ ነው 4,000 ብር እየከፈልኩ ማሰራት። ቀልድ ነው እንዴ? ብትሰራም በጉልበቷ ነው። ግን ደግሞ ልትከበር ይገባል። ለምንድን ነው ሞራሏን የሚነካ ነገር የምትናገሪያት? እያለ ልጁ እንደውም ልብ ገዝቷል ማለት ነው። ምክንያቱም ያው ይወዳታል፣ ሰራተኛዋን ስለሚወዳት ነው ማለት ነው። ግን እኔ እንጃ ብቻ